የሸቀጣ ሸቀጥ ቢዝነስ ለመሆኑ ሸቀጣ ሸቀጥ ቢዝነስ ለመክፈት ምን ያክል ካፒታል ያስፈልጋል? የሸቀጣ ሸቀጥ ቢዝነስ እንከፍት ግብአቶቹን በቅናሽ ወይም ደግሞ በማከፋፈያ የምናገኘው ከየት ነው? ሸቀጣ ሸቀጥ ቢዝነሳችንን ወይም ደግሞ የሸቀጣ ሸቀጥ ቤቱን የት አካባቢ መክፈት አለብን? ሎኬሽን፣ አጠቃላይ ያለውን የኮስት ብሬክዳውን እና አጠቃላይ የሸቀጣ ሸቀጥ ቢዝነስ የሥራ ሂደቱ ምን ይመስላል የሚሉትን ዛሬ በተረኛ በቢዝነስ ሐሳባችን የምንመለከተው እጅግ አስገራሚና አዋጪ የሆነው በትንሽ ካፒታል ተነስታችሁ የተሻለ የሸቀጣ ሸቀጥ ቢዝነስ መስራት የምትችሉበትን የቢዝነስ ሐሳብ ዛሬ ፍንትው አድርገን የምንመለከት ይሆናል። የተከበራችሁና የተወደዳችሁ ተመልካቾች እስከመጨረሻው ድረስ የምትመለከቱበትን የሶሻል ሚዲያ ፕላትፎርም ዩቲዩብ ላይ ካላችሁ ሰብስክራይብ፣ ቲክቶክ ላይ ካላችሁ ደግሞ ፎሎ፣ ላይክ፣ ሼር ያደርጋችሁ ተከተሉኝ። በቀጥታ እንቀጥ። የሚቀድመው ያዋጣል አያዋጣም የሚለውን ነው። ሁሌም እንደተለመደው እንደምናገረው የትኛውን ቢዝነስ ጠንክራችሁ ከሰራችሁ አስባችሁበትና ተዘጋጅታችሁበት ከሰራችሁ አውቃችሁት ከሰራችሁ የማያዋጣ ቢዝነስ እዚች ምድር ላይ በፍጹም የለም። ስለዚህ ያዋጣል የሚለውን ከተመለከተን በኋላ ወደ ቀጥታ ወደ ሸቀጣ ሸቀጥ ቢዝነስ ምን ያስፈልጋሉ፣ ኮስት ብሬክዳውን የሚሉትን የምንመለከት ይሆናል። የመጀመሪያው አንድ ቢዝነስ ስንጀምር ወይም ደግሞ አሁን ዛሬ የምንመለከተውን የሸቀጣ ሸቀጥ ቢዝነስ ስንመለከት ቤት ኪራይ ቀድሞ ይመጣል። ቤት ኪራይ እስከምን ያክል መክፈል አለብን የሚለውን መጀመሪያ ማወቅ ይጠበቅብናል። ምክንያቱም እያንዳንዱ ቢዝነስ ራሱን የቻለ ለቤት ኪራዩ የምንከፍለው ዋጋ ይመጥነዋል። ስለዚህ ሸቀጣ ሸቀጥ ለመክፈት እጥፍ ያለ ቦታ ላይ መሆን ይጠበቅበታል። ግዴታ አስፋልት ዳር መሆን አይጠበቅበትም። በጣም ብዙ ሰዎች እንዳትሸወዱ፣ በአሁኑ ሰዓት ላይ ዋና አስፋልት ቦታ ላይ ሸቀጣ ሸቀጥ ቢዝነስ መክፈት ምንም ትርጉም የለውም፣ አዋጭ አይደለም ወይም ደግሞ አትራፊ አይደለም። ስለዚህ ከፊት ለፊት ከአስፋልት ቦታ ይልቅ ሸቀጣ ሸቀጥ ቢዝነስ ለመክፈት ሎኬሽን መምረጥ ያለባችሁ ሰፈር ቦታ ላይ፣ መኖሪያ ቦታ ላይ፣ ኮንዶሚኒየሞች አካባቢና ሌሎችም የጨረቃ ቤቶች የሚሆኑ ብቻ የትኛውም አይነት የቤት ኤሪያ ወይም ደግሞ ህብረተሰብ ያለበት አካባቢ ሆኖ ገባ ያለና እጥፍ ያለ ሰዎች ወጥተው በቀጥታ ወደ እናንተ ሊመጡ የሚችሉበት አቅራቢያ ቦታ ላይ መሆን መቻል አለበት። በጣም ብዙ ቦታ ላይ ስትመለከቱ በጣም ኮንዶሚኒየም አካባቢ እያንዳንዱ ግራውንድ ላይ ሸቀጣ ሸቀጥ ቢዝነስ ተከፍቶ ታያላችሁና ስለዚህ ዋናው ምንድነው ለህብረተሰቡ እስከሆነ ድረስ አገልግሎት የምትሰጡት ሸቀጣ ሸቀጥ የምትከፍቱት ቢዝነስ የመኖሪያ አካባቢ ላይ ቅርብ ቦታ ላይ መሆን መቻል አለበት። ስለዚህ ያም ሲባል ምንድነው የቤት ኪራይ ቅናሽ ነው ማለት ነው። እጥፍ ያለ ቦታ ላይ ዋና አስፋልት ላይ እንጂ የሚወደደው አጠፍ ያለ ቦታ ወይም ደግሞ ሰፈር ውስጥ ላይ ከሆነ ቤት ኪራይ በጣም ቅናሽ ነው። ስለዚህ ሸቀጣ ሸቀጥ ከቻላችሁ እስከ 10 ሺህ ብር እና እስከ 15 ሺህ ብር ድረስ ያልበለጠ መሆን መቻል አለበት። ሁለተኛውን ስንመለከት ደግሞ እዚሁ ቤቱን ከተከራየን በኋላ ሸቀጣ ሸቀጡን ስንከፍት ከጀርባችን ግብአቶቹን ወይም ደግሞ የሸቀጣ ሸቀጡን ግብአቶች የምናስቀምጥበት መደርደሪያ ያስፈልገናል። ይህንን መደርደሪያ ደግሞ ከ30 ሺህ ብር ባልበለጠ ማለት ነው ከ30 ሺህ ብር ባነሰ የካፒታል መጠን መደርደሪያውን ታሰሩታላችሁ። አብዛኛዎቹ ያንን ነው የሚያሰሩት። ካልሆነ ምን ታደርጋላችሁ? ጣውላዎቹን ገዝታችሁ ራሳችሁ መደርደሪያውን ልታሰሩ ትችላላችሁ። አጠቃላይ ኮስት ግን እስከ 30 ሺህ ብር ድረስ ኮስት ያደርጋችኋል። የመደርደሪያ ወይም ደግሞ የግብአቶችን ሸቀጣ ሸቀጡን መደርደሪያ ማለት ነው። ካልሆነም የፈርኒቸር ቦታ ላይ ሄዳችሁ ፈርኒቸር የሚሰሩ ሰዎችን አናግራችሁ ብታሰሩም እስከ 30 ሺህ ብር ድረስ ያስከፍሏችኋል። ሰፋ አድርጌ ነው በነገራችን ላይ የያዝኩት። እስከ 30 ሺህ ብር ድረስ የመደርደሪያ ዕቃ ታሰራላችሁ፣ መደርደሪያውን ማለት ነው። እንቀጥላውንም ሶስተኛ ስንመለከት ደግሞ ቤት ኪራዩን ተመለከትን። መደርደሪያውን ዋና ሱቃችሁ ላይ በርካታ ነገሮችን ይዛችሁ የምትሰሩበት እና ለሰላሳና በርካታ ነገሮችን የሚበላሹ ነገሮችን ወተት ነገር ሆኖ ይችላሉ፣ የተለያዩ ኤክስፓየርድ የሚያደርጉ ነገሮችን ይዛችሁ የምትሰሩበት ፍሪጅ ያስፈልጋችኋል። ሸቀጣ ሸቀጥ ቢዝነስ ላይ በጣም ሊኖራችሁ የሚገባ ፍሪጅ ነው። ፍሪጅ አጠቃላይ በአሁኑ ሰዓት ላይ ማለት ነው ለፍሪጅ ለሸቀጣ ሸቀጥ የሚሆናችሁ ብዙ አይነት ፍሪጅ ሊኖር ይችላል። 100 ሺህም የሚሸጥ ሊኖር ይችላል። 80 ሺህም 60 ሺህም 15 ሺህም የሚሸጥ ይኖራል። ለዚህ ለሸቀጣ ሸቀጥ ቢዝነስ ግን ብዙ ነገር የሚያሰራችሁ ኤስቲሜትድ ኮስት 40 ሺህ ብር ማዘጋጀት ይጠበቅባችኋል። ምን ፍሪጅ ማለት ነው። ስለዚህ ከላይ ነግሬያችኋለሁ 20 ሺህ ብር 30 ሺህ ብር መደርደሪያ 40 ሺህ ብር ፍሪጅ ላይ ደርሰናል። አሁንም እንቀጥል። ወደ አራተኛው ልምጣላችሁና አሁንም ሸቀጣ ሸቀጥ ለመክፈት ከሚያስፈልጓችሁ ግብአቶች መካከል ሸቀጣ ሸቀጥ ከኋላ የሚደረደረው እንዳለ ሆኖ የመጀመሪያ በኬሻ ወይም ደግሞ በማዳበሪያ የሚገዙ የተለያዩ ጥራጥሬዎች ወይም ደግሞ ለወጥ ግብአት የሚጠቅሙ የተለያዩ ነገሮች አሉ። ምስር ሊሆን ይችላሉ፣ ምስር ክክ፣ መኮረኒ እንዲሁም ደግሞ ሩዝ እና መሰል ብቻ በርካታ ነገሮችን መግዛት የምትችሉባቸውን እንደዚህ አይነት ግብአቶች በኬሻ ገዝታችሁ ከሱቅ ከታች ማለት ነው ሱቁ ላይ የሱቃችሁ መደርደሪያ ከጀርባችሁ በኬሻ በማዳበሪያ
የሚገዙ ጥራጥሬዎች ናቸው። ለነዚህ የሚሆን ግብአት ማዘጋጀት ይጠበቅባቸዋል። ለዚህ የሚሆን ግብአት አጠቃላይ ስንት መያዝ አለባችሁ መሰላችሁ? ለምትገዟቸው ለነዚህ እንዳልኳችሁ 50 ኪሎም ትችላላችሁ፣ 25 ኪሎም ትችላላችሁ። ግን አጠቃላይ ለዚህ ኮስት የሚሆን 30 ሺህ ብር አሁንም መያዝ ይጠበቅባችኋል። ይሄን ነገር ከመሬት ተነስቼ አይደለም እየነገርኳችሁ ያለው ሸቀጣሸቀጥ የከፈቱ ሰዎችን አጠቃላይ እሱን ጥናት አድርጌ ወይም የከፈቱበትን እስከምን ያክል ይበቃቸዋል የሚባለውን ጥናት አድርጌ ነው። እንቀጥል አሁን የተከበራችሁና የተወደዳችሁ ውድ ተመልካቾቼ በማዳበሪያ በኬሻ ከገዛናቸው በተጨማሪ እዚህ ያሰራነው መደርደሪያ ላይ የተለያዩ ኮስሞቲክሶች፣ የተለያዩ አይነት ጌጣጌጦች ሊሆኑ ይችላሉ፣ የሚበሉ የሚጠጡ ዘይት ምናምን ብቻ በርካታ ነገሮች አሉ። ለሻምፖች ብቻ ከምንም በላይ በጣም እያንዳንዳቸው ግብአቶችን ጭምር የምትገዙባቸውን አጠቃላይ ልንገራችሁ ማለት ነው። ስለዚህ አጠቃላይ ኮስት ማለት ነው ግብአቶቹን ቅድም ያልኳችሁን 30 ሺህ ብር አካባቢ ብያችኋለሁ አይደለ? መሬት ላይ የምትገዙት ከፈለጋችሁ 1 ሺህ ብር ጨምራችሁበት 50 ሺህ ብር ማድረግ ትችላላችሁ። በ50 ኪሎ መግዛት ከፈለጋችሁ ግን ለጊዜው 25 ኪሎ ይበቃችኋል። ግን አጠቃላይ ቅድም የነገርኳችሁን በኬሻ የሚገዙትንና ለሱቁ ግብአት የሚሆኑ የሚደረደሩ ነገሮችን ዘና ብላችሁ በ400 ሺህ ብር አጠቃላይ ግብአቶቹን መግዛት ትችላላችሁ ማለት ነው። ከኋላ የሚደረደሩትንና መሬት ያሉትን አጠቃላይ በ400 ሺህ ብር በ50 ሺህ ብርና አጠቃላይ ከኋላ የሚደረደሩ እቃዎችን ሰዎች የገዙት በ350 ሺህ ብር ነው። ግን መሬት ያለውን ጨምራችሁ በ400 ሺህ ብር የሚሆን የሸቀጣሸቀጥ ግብአት መግዛት ትችላላችሁ ማለት ነው። የተከበራችሁና የተወደዳችሁ ተመልካቾቼ ከዛ በተረፈ እነዚህ ናቸው። ሌላ የተለየ ተአምር የለም። ለመጠባበቂያ የሚሆን 50 ሺህ ብር ማስቀመጥ አለባችሁ። 50 ሺህ ብር ነግራችኋለሁ። 50 ሺህ ብር መጀመሪያ ቤት ኪራይ 20 ሺህ ብር ብለናል። መደርደሪያ ብለናል፣ ተናግረናል። ፍሪጅ ያስፈልጋችኋል ብያለሁኝ። 400 ሺህ ብር አጠቃላይ ለግብአቶቹ መግዣ ያስፈልጋችኋል። ሸቀጣሸቀጥ ለመክፈት ብያችኋለሁ። መጠባበቂያ ደግሞ 50 ሺህ ብር ታዘጋጁና አጠቃላይ ለዚህ ኮስት የሚሆን ዋጋ መጨረሻ ላይ ነግራችኋለሁ። ከዛ በፊት ምን ልበላችሁ፣ ስራችሁን ለማሳመር የተሻለ ለማድረግ ምን አይነት ስራዎችን አብረን ከሸቀጣሸቀጥ ቢዝነስ ጋር መስራት እንችላለን የሚባሉትን ስነግራችሁ አጠቃላይ ምን መሰላችሁ፣ ከሰል መስራት ትችላላችሁ። አሁን ከዚህ ከሸቀጣሸቀጥ ቢዝነስ ጋር ከሰል በራችሁ ላይ አድርጋችሁ ብትሸጡ እጅግ በጣም ተመራጭ ነው። ከሰል በጣም ትልቅ ትርፍ ነው ያለው፣ አሪፍ ቢዝነስ ነው። ምክንያቱም ሰዎች ራሳቸው የከሰል ቢዝነስን ራሳቸው የብቻ ንግድ ፍቃድ አውጥተው የሚሰሩት ነው። ግን ሱቃችሁ በር ላይ የሚከለክላችሁ አካል የለም። በአንድ ንግድ ፍቃድ ወይም ደግሞ የሸቀጣሸቀጡ ንግድ ፍቃድ መስራት የምትችሉት ነው። ሰዎች ደግሞ በጣም ብልጥ የሚሆኑ ሰዎች ደግሞ ከከሰሉ ውጪ ራሱ ማለት ነው እዛው ጎን ለጎን ላይ አትክልት እዛ አካባቢ ላይ አትክልት ከጎናችሁ ወይም ጎረቤት አትክልትና ፍራፍሬ የሚሸጡ ሰዎች እስከሌሉ ድረስ ከሌሉ እዛ ቦታ ላይ አትክልትና ፍራፍሬ ድንች፣ ቲማቲም፣ ሽንኩርት መሰል ነገሮችን ሰው በቀላሉ የሚያገኟቸውን ነገር በጎን አብራችሁ ብትይዙ ይመከራል። ከዛ በተረፈ ደግሞ ሌሎች አሉ። እነ ዳቦ ይያዛል። በነገራችን ላይ አሁን የተለመደ ነው። ዳቦ፣ እንጀራ አብራችሁ መያዝ ትችላላችሁ። በጣም በሱቅ የሚሸጥ ነገር ነው። ሁላችንም ወንድ ላጤ ሴት ላጤዎች በብዛት ማለት ነው ከሱቅ ቦታ ላይ ነው የሚገዙት እነዚህ ነገሮችን። እንቁላል፣ በርካታ እነዚህ ነገሮችን አብራችሁ መያዝ ትችላላችሁ። የባልትና ነገሮችም ሸቀጣሸቀጣችሁ ላይ ተጨማሪ መያዝ ትችላላችሁ። የሞባይል ካርድ አብሮት አለ። ሸቀጦች ላይ ደግሞ የተለመደ ደግሞ ሌሎች በርካታ ነገሮች ይሄ ካልሲ፣ ጫማ ምናምን የሚባሉ ነገሮች ስሊፐር ለሻወር የሚጠቅሙ በቀላሉ ሁል ጊዜ የምንገለግልባቸው አላቂ የሆኑ ህብረተሰቡ ሊገዛቸው የሚችሉ ነገሮች እነዚህ ነገሮችና ብቻ በርካታ እንደው ጉራጌ እንደው ፈጣሪ ይስጣቸውና ማለት ነው ሄዳችሁ ከነሱ መማር ትችላላችሁ። በርካታ ነገሮችን ሸቀጣሸቀጣቸው ላይ አብረው በደንብ አድርገው ኳስ ምናምን ብቻ በርካታ ነገሮችን አድርገው ይሰራሉ። መስራት ይቻላል። ህብረተሰቡ በቀላሉ ከናንተ ሊያገኛቸው የሚችላቸውን ነገሮች ከሸቀጣሸቀጣችሁ ጋር አብራችሁ ብታደርጓቸው ሞር ተጠቃሚ ትሆናላችሁ ብላችሁ ፈልጋለሁ። ስለዚህ አጠቃላይ ኮስት አሁን የነገርኳችሁን በደንብ አድርጋችሁ ለመስራት ከቤት ኪራዩ ጨምሮ እስከ መጨረሻ የተለያዩ ግብአቶችን ጨምራችሁ ለመስራት ጭምር አጠቃላይ 600 ሺህ ብር ዘና ብላችሁ የምትሰሩበት የሸቀጣሸቀጥ ሱቅ መክፈት ትችላላችሁ ማለት ነው። አንዳንድ ነገሮች ተጋነዋል ወይም ደግሞ እንትን ብለዋል የምትሉ ከሆነ እናንተ በተረዳችሁበት መንገድ ነው እንጂ ሊሆን የሚችለው የሰው ልጅ ከዚህ በታችም በ300 ሺህ ብርም ራሱ ገዝቶ
የሚሰሩ ሰዎች አሉ። በአቅማቸው ድክ ብለው የሚሰሩ አሉ። ግን 600 ሺህ ብር ካላችሁ ደግሞ መስራት ትችላላችሁ። በተለይ ወደ ክፍለ ሀገር አካባቢ ደግሞ የምትከፍቱ ከሆነ ደግሞ በጣም በርካታ ነገሮችን እነ ጋዝ፣ ይሄ ላምባ ምናምን የሚባሉ ነገሮች አሉ። በርካታ ነገሮች እኔ ልነግራችሁ አልችልም። በርካታ ነገሮችን መስራት ትችላላችሁ። የሸቀጣ ሸቀጥ ቢዝነስ የተሻለ ለማድረግ የተሻለ ትርፋማ ለማድረግ ደግሞ ደንበኞችን መያዝ በጣም ጥሩ ነው፣ አሪፍ ነው። እንደ ነገሩ ቀነስ እያደረጋችሁ ብዙ ትርፍ ሳትይዙ መሸጥ ትችላላችሁ። በነገራችን ላይ እጅግ በጣም አትራፊ ነው የሚሉበት ምክንያት በአሁኑ ሰዓት ላይ መንግስትም ጣልቃ የማይገባበት ነው። በጣም ሸቀጣ ሸቀጥ ላይ ብዙ ጊዜ ሰዎች እንደፈለጉ እዛ አካባቢ ላይ ሌላ በተለይ ሸቀጣ ሸቀጥ ከሌለ ሰዎች አማራጭ ከሌላቸው ይገዙናል ብለው ስለሚያስቡ በደንብ ትርፍ የሚይዙበት ስለሆነ በጅምላ የምትገዙበት ሁኔታ ነው ያለው። ይህንን ነገር ከየት ቦታ ነው የምንገዛው ብላችሁ ብትጠይቁኝ መርካቶ ልነግራችሁ አልችልም። በቃ የተቃጠለው ህንፃ ፊት ለፊት እነ ምዕራብ ህንፃዎች ዙሪያውን ማለት ነው። እዛ አካባቢ ላይ የነ ምዕራብ ወደ በርበሬ ተራ መሄጃ እንደዚህ አይነት ቦታዎች በብዛት ማለት ነው ሸቀጣ ሸቀጥ በብዛት የሚሸጡበት ቦታ ነው። እኔም ለምሳሌ እንደምሳሌ ሀብትሽ እንዴት ምናምን ወይም ደግሞ ምን የምታውቀው ነገር አለ ከመሬት አንስተህ ነው እንዳትሉኝ፣ አንዳንዴ እኔ ለከፈትኩበት ራሱ የካፌ ወይም ደግሞ የበርገርና ፒዛ ቢዝነስ በቀጥታ ከዛ ሄጄ ነው በማከፋፈያ የምገዛውና እናንተም ደግሞ ከዛ ቦታ ላይ ገዝታችሁ ክፍለ ሀገርም ካላችሁ ዋና ማከፋፈያው መርካቶ ነው። ከመርካቶ ውጪ በፍጹም የለም። ስለዚህ ምዕራብ ዙሪያውን ምዕራብ ህንፃ ወይ ደግሞ ምዕራብ ሆቴል የሚባለው ምዕራብ ሆቴል ምዛ የሚባል ስላለ ነው። ስለዚህ እዛ ዙሪያውን አካባቢ ላይ የሸቀጣ ሸቀጥ ማከፋፈያ ገብታችሁ ሳሙና ብትፈልጉ በብዛት ሌሎች በርካታ ነገሮች እንደዚህ ቅባቶችን ከሆነ በደርዘን ነው የሚሸጠው። እዛ በቅናሽም ትችላላችሁ፣ በችርቻሮም ይሸጣል። ያው ይወደድባችኋል፣ የተወሰነ ሳንቲም ይጨምሩባችኋል እንጂ ትችላላችሁ። ግን በደርዘን ገዝታችሁ ከዛ ብትሰሩ የተሻለ ነገር ነው ላችሁ ፈልጋለሁ። ሸቀጣ ሸቀጥ ላይ የተለያየ ጥያቄ የሆነባችሁ ነገሮች በደንብ አብራርቻለሁ ብዬ አስባለሁ። ሁሌም እንደምለው ስራ ሳትንቁ ከሰራችሁ የትኛውን ቢዝነስ አዋጭ ነው። ውጭ ሀገር ስደት ላይ ሆናችሁ ተስፋ የሚያስቆርጧችሁ ሰዎች ይህ ብር አያሰራችሁም የሚሏችሁ ሰዎች እንዳሉ አውቃለሁኝ። እነሱን አትስማቸው። እናንተ ለስራ ቆራጥ ሁኑ። በሰው ሀገር ከመቃጠር በሰው ሀገር ከመንገብገብ የያዛችሁትን ይዛችሁ ሀገራችሁ ላይ እንደ አቅማችሁ ሳታጠፉ ስራ ላይ ስትሰሩ በነገራችን ላይ ከሸቀጣ ሸቀጡ ላይ የዱቤ ላለመስጠት መሞከር መቻል አለባችሁ። የዱቤ አክሳሪ ነው። በርካታ ሸቀጣ ሸቀጦች የሚከስሩት የዱቤ ስለሚሰጡ ነው። የዱቤ አትስጡ። የፈለገ ይግዛችሁ፣ ያልፈለገ ደግሞ ፊቱን አዙሮ ዱቤ ወደሚሰጥበት ቦታ ላይ ይሄድ። የሚያከስሩ ነገሮችን አትያዙ። ከዛ ከምታገኙት ገና ትርፋችሁን በደንብ ሳታቁት ሳትቋቋሙና በደንብ ሳትደራጁ ከሱቃችሁ ላይ ትርፍ አገኘው ብላችሁ እያንዳንዱ እያነሳችሁ ካላጠፋችሁ እያንዳንዷ ነገር ደግሞ ወጭ እንትናችሁን እያንዳንዷ መያዝ ከቅባት ላይ ስንት እንደምታተርፉ ከሳሙና ላይ ስንት እንደምታተርፉ እያንዳንዷ ነገር በደንብ ቢዝነስ ፕላን እና ኮስቷን በደንብ አድርጋችሁ ከያዛችሁ የምታተርፉበትና የተሻለ ቢዝነስ ልሆንላችሁ ፈልጋለሁ። በሸቀጣ ሸቀጥ ቢዝነስ ላይ የነበረኝ የዛሬው መረጃና ማብራሪያ ይህንን ይመስል ነበረ። ከናንተ የሚጠበቀው ምንድነው? የምትመለከቱበትን የሶሻል ሚዲያ ፕላትፎርም ሰብስክራይብ ማድረግ፣ ቲክቶክ ላይ ካላችሁ ደግሞ ላይክ ሼር ያደረጋችሁ ተከታተሉኝ። ሌላ በአስቸኳይ የምትፈልጉት የቢዝነስ ሐሳብ ምንድነው? ኮሜንት ቦታ ላይ ሳታስቀምጡልኝ አትውጡ። ነቀፌታም ሊሆን ይችላል፣ ፖዚቲቭ ነገርም ሊሆን ይችላል። ከታች አስቀምጡልኝ። በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ።